ትምህርት የነገን ብሩህ ተስፋ የምንሰንቅበት ህልም የሚቀረጽበት ትልቅ አውድ ነው። ሕፃናት አእምሮአቸው በእውቀት ከመሞላቱ በፊት አካላቸው በምግብ መታነጽ አለበት። በአራዳ ክፍለ ከተማ የሚገኙ 22 የመንግስት ትምህርት ቤቶች ይህንን እውነት መሬት ላይ አውርደውታል። 20 ሺህ በላይ የሚሆኑ አራዳ ክፍለ ከተማ ውስጥ መንግስት እየመገበ ይገኛል። በቀን 2 ጊዜ ምሳና ቁርሳቸውን እየተመገቡ ይገኛሉ። ወደ እነዚህ ትምህርት ቤት መምጣት የእውቀት ጥማትን መቁረስ ብቻ ሳይሆን ተማሪዎች ሲርባቸው መመገቢያም ጭምር ሆነዋል። በክፍለ ከተማው ካሉ ትምህርት ቤቶች አንዱ በሆነው በዳግማዊ ምኒልክ ቅድመ አንደኛና አንደኛ ደረጃ ትምህርት ቤት ባደረግነው ቆይታም ልብን በደስታ የሚሞላ ትዕይንት ታዘብን። የደወል ድምፅ ተማሪዎችን ወደ ክፍል ብቻ ሳይሆን ወዳጅነትን ወደሚያጠናክረው ማዕድም ይጠራቸዋል። በስነ ሥርዓት የታጀበው ሰልፋቸው ለምግባቸው ያላቸውን ጉጉትና ክብር ይመሰክራል። ትምህርት ቤታችን ውስጥ በአሁኑ ሰዓት በአንደኛ ደረጃ 160 በላይ ተማሪዎች ይመገባሉ። ቅድመ አንደኛ ትምህርት ቤት አለን። እዛ ደግሞ ከ300 በላይ ተማሪዎች በሜኒው መሰረት ምገባው ይደረጋል። ጥራትና ንጽህና የምገባ ፕሮግራሙ መመሪያዎች ናቸው። ለተማሪዎች የሚቀርቡ ምግብ የተመጣጠነና ለጤና ተስማሚ መሆኑን ለማረጋገጥ ወጥ የሆነ ቁጥጥር ይደረጋል። ጥራት ባለውና ቀጣይነት ባለው ነገር እንዲሰራ ድጋፍና ክትትል ይኖራል። መጋቢ እናቶች በየ3 ወሩ የጤና ምርመራ ይደረግላቸው። የምግብ ጥራት ደረጃ፣ የአቅርቦቱ ጉዳይ፣ የሜኑ ጉዳይ እንዳይቀንስ እንዳይጨምር፣ ተማሪዎች ጠግቦ በልቶ እንዲማሩ ይህንን ነገር በየጊዜው ድጋፍ እናደርጋለን፣ ክትትል እናደርጋለን። ይህ ጥራት ያለው የምገባ ሂደት ተማሪዎች በክፍል ውስጥ ንቁ እንዲሆኑና ትምህርታቸውን ያለምንም ድካም እንዲከታተሉ አስችሏቸዋል። ለእነዚህ ሕፃናት ማዕዱ ሲርባቸው መመገቢያ ብቻ አይደለም፣ የትምህርት ፍቅራቸው ማገዶ ጭምር። ቤታችን መመገብ ለማንችል ተማሪዎች ሰው በባዶ ሆዶ ሆኖ መማር ይከብዳል። ሳይበላ ከመዋል እንድንገላገል አድርጎናል። ከቤታቸው ምግብ ይዘው መምጣት የማይችሉ ተማሪዎች እዚህ በመመገብና ትምህርታቸው ላይ ብቻ ትኩረት እንዲያደርጉ አግዛቸዋል። በጥሩ ሁኔታ እንዲሁም በተደራጀ ሁኔታ እንድንማር ባለው ክፍለ ጊዜ የተሻለ ንቃት እንዲኖረን በርትተን እንድንማር አድርጎናል። በጣም አሪፍ የሚያቀርቡልን ከሰኞ እስከ ዓርብ ምግቦቹ አንድ አይነት አይደለም። ዛሬ ምሳ ሰዓት ላይ የበላነው ምግብ ምስር በቀይ ስር በጣም ደስ የሚል ጣዕም ነበረ። የምግብ ጥሩ ነው፣ በዚህ ቀጥል። የተሻለ ምገባ ነው የምናገኘው ስንል በየዕለቱ የተለያዩ አይነት ምግቦችን ነው የሚቀርብልን። በምገባ ፕሮግራሙ ላይ ለአካል ጉዳተኛ ተማሪዎች ቅድሚያ ይሰጣል። ጋራ መብላት ወይም በጋራ መሆን ማለት አንድነትን ይፈጥራል። አንድነት ደግሞ የኢትዮጵያ ባህል ስለሆነ ጥሩ ነው። ከተማሪዎቹ ጋር አብረን በመብላታችን ያው እኛ በጣም ደስ ያለን፣ ምክንያቱም ከሁሉም እኩል እንደሆነ ነው የሚያሳየው። አብሮነትን እንዲሁም ደግሞ የኢትዮጵያውያንን ባህል እንድናሳድግ ረድቶናል። ከምገባው ጀርባም ስራቸውን ከሙያ በላይ እንደ እናትነት ኃላፊነት የሚመለከቱ እናቶች አሉ። በእጃቸው የሚፈተፍቱት ፍቅር በሺዎች የሚቆጠሩ ሕፃናትን ነገ እያነጸ ይገኛል። ስንመግብ የእናትነት ስሜት ኖሮን ነው የምንመግበው። በጣም ደስ የሚል ነው። ተማሪዎች በአብዛኛው ጊዜ ሲመገቡ ለምሳሌ ሶሲ፣ ሙዝ ሲመገቡ፣ እንቁላል ደግሞ አትክልት ያለው ምግብ በጣም ደስተኛ ናቸው። ፕሮግራሙ የትምህርት ገበታ ላይ መቅረትና ማቋረጥን ታሪክ አድርጎታል። የትምህርት ቤቱ ዳይሬክተር እንደሚሉት የምገባ አገልግሎቱ ከተጀመረ ወዲህ የተማሪዎች ውጤትና የትምህርት ተሳትፎ በከፍተኛ ሁኔታ አድጓል። ምገባ በትምህርት ቤታችን ውስጥ መኖሩ እንግዲህ ከዚህ በፊት የነበረውን ታሪክ ለማያውቅ ሰው ከፍተኛ የህብረተሰብ ፎይታ የፈጠረ፣ የተማሪዎች መማርን የጨመረ፣ መጠነ ማቋረጥን በከፍተኛ ሁኔታ የቀነሰ፣ መጠነ መድብን እንደዚሁ በከፍተኛ ሁኔታ የቀነሰ፣ አርፋይ ተማሪዎች በከፍተኛ ሁኔታ የቀነሰ ነው። ምክንያቱም ምገባ ስላለ ቁርሳቸውን ለመገበብ ከ2 ሰዓት በፊት ትምህርት ቤት ይደርሳል። ተማሪዎች በምግብ ችግር በተለይ ከእጅ ወደ አፍ ኑሮ ሁኔታ ላይ ያሉ ወላጆችን እፎይ ያስባለ ነው። በተማሪዎች ዕውቀትና ውጤት ላይም በከፍተኛ ሁኔታ በየጊዜው ለውጥ እያመጣን ከዚህ በፊት ይወድቁ በምግብ ይቸገሩ የነበሩ ተማሪዎች፣ በጤና ችግር ይገጥማቸው የነበሩ ተማሪዎች ኮምፕሊትሊ አሁን እየጠፋበት የመጣበት ነውና ምገባ የመንግስት አስደናቂ ተግባር ነው። ትውልድ ግንባታ ላይ ትልቅ ሚና አለ። ትውልድ ከየት ነው የሚገነባው? ከትምህርት ቤት ጀምሮ ነገ ሀገርን የሚረከቡ በአእምሮ የዳበሩ በአካል የበቁ እንዲሆኑ ስራ እየተሰራ ነው። ልጆች ከታች ጀምሮ የሀገር ፍቅር እንዲኖራቸው የሀገራቸው ሀብት ላይ ተካፋይ እንዲሆኑ
ማህበራዊ ፍትህን ከማረጋገጥ አኳያ ደሃ እናቶች ልጆቻቸው እኩል ተምሮ ባለ አእምሮ ሆኖ ነገ ሀገርን መረከብ እንደሚችሉ ማሳያ ነው። ስለዚህ ይበላሉ፣ ትምህርት ቤታቸውን ይወዳሉ፣ ነገ ምን ይሆናሉ ማለት ነው? የሀገር ፍቅር ውስጣቸው ውስጥ ምን ያደርጋል ማለት ነው? ያድጋል። የነገው ኢትዮጵያ ላይ የሚያመጣ በጎ ተጽዕኖ ቀላል አይደለም። የተማሪዎች ምገባ አገልግሎት ትውልድን ለመቅረጽ የሚደረግ የከተማ አስተዳደሩ ትልቅ ኢንቨስትመንት ነው። ይሄ ፕሮግራም የሚደነቅ መንግስት ትምህርት ቤት ላይ ከሰራቸው አንዱና ዋና ወደፊት ይሄን ፕሮግራም ዋናው ትኩረት አቅጣጫ ነው። የሚቀጥል እያንዳንዱ ነገር በየጊዜው እየተገመገመ እየተሻሻለ ይሄዳል። የከተማ ግብርና የምንላቸው አሁን ትምህርት ቤት ላይ አንድም ቦታ ባዶ ማደር መቀመጥ የለበትም ተብሎ ትምህርት ቤት ላይ እየተለማ ያለው ስራ የዚህኛው ፕሮግራም ዋናኛው ደጋፊ ነው የሚሆነው። የህዝብ ልጆችን ትምህርት ቤት ሲመጡ ደስተኛ እንዲሆኑ፣ ባለ አእምሮ ሆኖ እንዲያድጉ፣ ስለ ዩኒፎርማቸው፣ ስለሚበሉት፣ ስለሚጠጡት ምንም አይነት ሀሳብ ሳይገባቸው ነፃ አእምሮ ይዘው እንዲማሩና ይህንን የማስቀጠል ስራ ትልቁ የመንግስት ኃላፊነት ነው። ይሄ በጥራት ብሮች አፕዴት እየተደረገ የሚቀጥል ፕሮግራም። አዲስ አበባ ዛሬ በትምህርት ቤቶች የሚመገቡ ህጻናት ነገ ሀገርን የሚመገቡ ባለሙያዎች ሆነው እንዲቀረጹም ዘርታለች። ምን እንደምታጭድ ጊዜ ይናገራል።